መጨረሻ እንደዚሁ ደግሞ ምን ሆንክ እንዴ? ማንንም የማይዳፈረኝን ወንድ ደበደብሽ፣ እጄን ሰበርሽ። በምን ልብላ በምን ልጻፍ? በቃሉ ራሱ ጠይቀኝ ምን ልበል? የበቃሉ ነገር እንኳን ቀላል። አንቺ ልጅ ቲቸር በቃሉ በዚህ ጄ ነው የምለጥፍ። እሺ በቃ ቲቸር በቃሉ የሱ እንኳን ቀላል። እንዴት ነው ቀላል የሚሆን? ፊዮሪ ናት ዋጋዬን የሰጠችኝ ብትለው ምንም አያካብድም። ያቅሻልን? አዎ አንዴ ጓ ብሎብኝ ነበር። እና ጓ ሲል ምን አልሽ? ለሌሎቹ አስተማሪዎች እንደምለው ነው እኮ። እንዴት? በቃ ቲቸርዬ ከኔ ጋር በትንሽ በትልቁ ጓ አትበልብኝ፣ ወይስ ከኔ ጋር ችግር አለብህ ብዬ ዘራፍ አልኩበት። ቆይ ስለኔ ወንድም በቃሉ ነው የምታወሪ? እና ሌላ በቃሉ አለ? አሁን ተንበርከኪ። ለምን እንደምበረከከው? ከተነሳው በዚህ ጄ ነው የምለጥፍሽ። ተንበርከኪ ብዬሻለሁ፣ ተንበርከኪ። ኧረ መሳፈጥ ከማን ጋር የምታወራ መስሎ ነው? እኔ እኮ ፊዮሪ ነኝ። እሺ ማንስ ብትሆኝ እንዴት ቲቸር በቃሉ እንደዛ ትናገሪዋለሽ? አሁን ባካ ታዝገኝ። ማዘር ትሙት፣ ይሄ ድፍረትሽ እኮ ነው የሚመቸኝ። እንዴት? ይሄኔ ጓ ያልኩት ያቺ ቤዛ ላይ ብትሆን አንተ ልጅ ምንድነው አላማ እያለች ትንጨረጨር ነበር። አንተ ከእሷ ጋርም ተነካክታል እንዴ? ያውም ከመምጣት አቀባበል ያደረገችልኝ እሷ ነበረች። በነገራችን ላይ በጣም ባለውለት ነች። ደግሞ ምን አድርጋ ነው ውለታ የሰራችልን? ጓደኞቿን ስቀጣቸው ግርግር በመፍጠር ድብድቡን ድባብ ሰጥታልኛለች። እና ውለታ አልከኝ? ይዘገያል እንጂ አህያ ይጅብ ናት ይላል አገራችን ሰው ሲተርት። እናማ አዘለም አቀፈም ያው ተሸከመ ነው በቃ። ያን ብሎ ቤዛ በፍቅር ጠባለች በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበገይት ቤተሰቦች እንዴት ናችሁ? ደህና ናችሁ? ነው ያለሁኝ አልሐምዱሊላህ ሰላም ነኝ። ያሬድን ባደም ስታስለቅሰው ነበረ ቤዛ ማለት ነው። አሁን በቃ ፍቅር ማንቀዋለል ይዟታል ስላችሁ ነው። ፍቅር ማንቀዋለል ይዟታል። ይገባሻል ይገባሻል። ይሄን ሁላ እሱ ስንት ጊዜው እያወቀች እየገባት እንዳልገባች እያወቀች እንዳላወቀች ስንት ስታይል ነው። ለማንኛውም እኔ ፊዮሪ እና ቅድሴ በጣም ነው የሚመቸኝ ስላችሁ ጥግ ድረስ አታምነው ማለት ነው። በጣም ነው የሚመቸኝ በቃ ጀግንነታቸው የሆነ አለ አይደለ? እንዴት ላስረዳችሁ? በቃ ትንንቃቸው በጣም ያምራል፣ በጣም ደስ ይላል። ለማንኛውም የነሱ አለኝ የሆነ ቪዲዮ ላሳያችሁ። በቃ ዘና ያረጋችኋል። ሲጀመር እነሱ ራሱ ሁለታቸው በጣም ነው የሚያምሩት። ቪዲዮ ቢሰሩ ፊልሙ ላይ ሳይኖሩ ሲቀሩና ሲኖሩ አንድ አይደለም። ራሱ በጣም ነው የሚያምሩት ማለት ነው። ለማንኛውም የነሱ ቪዲዮ ስለመወዷቸው ልጋብዛችሁ። ቅዱሴ እኔ እና ነገር በጣም አስደብሮኛል። አንቺም በእንሽ የሚያስደብርሽ? እንዴ በእኔ ምክንያት እኮ ነው የተጣሉት። በአንቺ ምክንያት አይደለም። እና በማን ነው? በራሱ በብሩክ ምክንያት። እንዴት? ፍቅረኛው ሀና እስከሆነች ድረስ አንቺ ምንም ሆንሽ ምንም በፍጹም ሊያገባው አይገባም። ግን እኮ እሱ ለኔ አስበው ነው። ማን አስባለ? ማሰብ ካለበት ለፍቅረኛውና ለፍቅረኛው ብቻ። ገባሽ? እና ተሳስቷል እያልከኝ ነው? አዎ ተሳስቷል። ወይ ደግሞ የማያውቀው ፎንቃ በውስጡ አለ ማለት ነው። የማ ፎንቃ? ምናልባት አንተ ያማል እንዴ? እሱም ያፈቅረው ሀናን ብቻ ነው። ታዲያ አንቺ ጋር እየመጣ ለምን ያሽቃብጣል? ፊዮሪ ሙች እንደዚህ አይነቱ እንዳይመቸኝ። እና እንዴት መሆን ነበረበት? በቃ ፎንቃ የሀና ናት ካለ አንቺን ፎርጌት አድርጎ እሷን መንከባከብ። የምን እዚህም እዛም አለ። አንተ ልጅ ያሌለ እያስገረምከኝ ነው። ደግሞ ምን ሆንሽ? ምክንያቱም ወንድ ልጅ በአንድ ሴት መርጋት አለበት ብለህ ታምናለህ ብዬ ስላላሰብኩ ነው። ምን አለ ለዚህ አነጋገርሽ አንዴ ባልተሰበረው እጄ በጠፊ ባልኩሽ። ይሄኛውን ጉንጬ ልስጥህና በዛኛው ትለኛለህ? በእናትሽ ፊዮሪ ውለታ አስልልኝ። አንዴ ላጠናግርሽ። አንዳች ነገር ያጠናግረህ። እሺ ይሻለኝ ብቻ እንዴት በነፍስ ስጋሽ እንደምጫወት አሳይሻለሁ። እሺ በቃ አፍህን ዝጋውን፣ አርፈህ ሂድ። ወይኔ ደግ አንቺ ፊዮሪ አሳይሻለሁ። እሺ ቤተሰብ እንግዲህ እንዳሳየዋችሁ ነው የቅዱስና የእንትና ማለት ነው የፊዮሪ። ያው እንግዲህ ምንም ማድረግ አይቻልም፣ ብቻ ያምራሉ። ለማንኛውም ማለት ነው እዚህ ጋር አንድ ነገር ማለት የምፈልገው ነገር ቤዛ በጣም አብዝተሽዋል፣ በጣም ማለት ነው። የሆነ ነገር ልክ ድንበር ሲያልፍ ልክ ሲኖረው ነው። አንድ ነገር ድንበር ሲያልፍ ጥሩ አይደለም፣ የሆነ ነገር ደግሞ ልክ ሲኖረው ጥሩ ነው ማለት ነው። እና እቺ ደግሞ ተድንበር አለፍሽ፣ ልክ አጣሽ እንዴ! ተስተካከይ በቃ። ከነገርሽ ተናገሪ፣ ካልተናገርሽ ደግሞ በቃ ሰው አታቆላልኝ። ወይ ሽበይ ወይም በበይ በመቅደርደር ሰው አትግደይ ያለው ዝጋ ዘፈን ያንቺ ነው መስለ ላንቺ ነው ያለው ላንቺ ነው የሚመስለኝ ማለት ነው። ለማንኛውም
በጣም ማታብዡ ማለት ነው። እና ደግሞ ስለ እኔ አሁን ለምሳሌ ስለምታስተላልፉት ነገር ማለት የምፈልገው ነገር ቢኖረኝ በቃ የሆነ ዛዛት አብስታችኋት በተለይ ይሄን መስተፋቅር ዘጋኝ፣ ወላሂ ዘጋኝ። እኔ እንደዚህ እስካሁን ድረስ የትንም ፊልም ነው የተከታተየ አላቅም፣ ማንንም ፊልም አላቅም። በቃ ይሄ እልክ ሆኖብኝ ይሄን ጀምሬው ነበረ። እኔ እስካሁን ድረስ ደህና ነበረ፣ ግን ከዚህ በኋላ በቃ ዘጋኝ ማለት አንደኛ አዳዲስ ሰዎች ነው የምታመጡት፣ ሁለተኛ እኛ የምናውቃቸውን የተላመዱ ናቸውን ሰዎች አስወጥታቸዋቸዋል። ሁለተኛ ደግሞ በቃ የሚመጡት በቃ የሚያንቦራጭቁ ልጆች ናቸው ማለት አሁን ለምሳሌ ርዕሱና ፊልሙ አንድ አይነት ሲሆን ነበር። በቃ የሆነ የልጅነት ትውስታ የሚባል ነገር አለ። አፍላ ፍቅር ሲባል የልጅነት ትውስታን የሚያስታውስ ነገር የሆነ የትምህርት ቤትን ነገር ነክ ሲሆን ነው። እናንተ የጠብ አጉድማ አረጋችሁት፣ የመስተፋቅር አጉድማ አረጋችሁት። አሁን ምንድን ነው እንዴ? ምንኩን ኮሜንት አታነቡም? ምንኩን ማስተያየት አታዩም ወይስ ለኛ የምንሰጣችሁን አስተያየት ከግንዛቤ ውስጥ አታስገቡትም? አልገባኝም። እንዴ የሚሰጣችሁን አስተያየት እኛንም ተቆም ቆጠሩ። ያኔ ቁም ነገር ከቁም ነገር ቁጠሩን ማለት እኛ አስተያየት ባንሰጥ እኛ ባና ይላችሁ እኛ ባና ለይክ ዜሮ ናችሁ። ስለዚህ እኛም ደግሞ የምንሰጣችሁን አስተያየቶች አስተካክሉ፣ ምንላችሁን አስተካክሉ። አሁን ለምሳሌ በጣም ብዙ ቦታ ነው ይሄ መስተፋቅር የሚባል ነገር በጣም ሰው ዘግቶታል፣ አንገሽግሾታል። በቃ ተውት፣ ይቅር ወይ ደግሞ ግልጽ አድርጉት ማለት ይሄ በጣም ነው የሚያስጠላው። የድሮ ፊልም ሀቂቀትን በጣም ነበር የሚያምነው፣ ያጓጓ ነበር። እኔ ተለቆ ራሱ አሁን ቀልቤ የሆነ እንትን አይልበትም፣ አይሄድበትም፣ አላየውም። እንዳው ግን ቀኑ ካለፈ ሁላ ምናምን ነው የማየው። እና መጀመሪያ ግን በጣም አሪፍ ነበረ። አንደኛ እኛ ያለምርናቸው ሰዎች ወጡ፣ እኛ የምናውቃቸው ሰዎች ወጡ። አሁን ምንድነው በቃ የጠብ አጉድማ የሆነ በቃ መጣላት ምናምን፣ ያንዱን ፍቅረኛ አንዱን መያዝ፣ ያንዱን ፍቅረኛ አንዱን መልከፍ ምንድነው እንደዛ። በቃ አስተካክሉ የምትባሉትን ነገር አስተካክሉ። በተለይ መስተካከል ያለበት ነገር ይሄ መስተፋቅር አስነካ የስነካዋት የሚባል ነገር ፍጹም መቅረት አለበት ብዬ ነው የማስበው። ስለዚህ እኛ የምንሰጣችሁን አስተያየቶች ተግባራዊ ያድርጉልን ማለት ነው። እንዲታይላችሁ እንዲናበረታታችሁ ተፈልጋችሁ ማለት ነው። ምናልባት የኛ አስተያየት የኛን ሀሳብ የምትቀበሉ ከሆነ ስለዚህ በዚህ ደግሞ ስነ ስርዓትሽን ይዘሽ ፍቅርሽን ለያሬድ ገላጭ ማለት ነው። ሰምተሻል? ለማንኛውም ቤተሰብ ይሄንን ይመስላል። ዛሬ ደግሞ በአፍላ ፍቅር ነበር ይዤላችሁ የመጣሁት፣ የአፍላ ፍቅር ነበር ይዤላችሁ የመጣሁት። በተለይ ቅዱሴንና ፊዮሬን ማለት ነው። እኔ እነሱን በጣም ነው የምወዳቸው። በቃ በተለይ ፊዮሬን በጣም ነው የምወዳት ከመጀመሪያ እስካሁን ድረስ። በቃ ለእሷ ያለኝ ውዴታ አቋሚ ያልተቀየረባት ሰው ቢኖር እሷ ናት ማለት በቃ በጣም ነው የምወዳት። አንደኛ በቃ ጀግንነቷ ምናምን መፋለሟን ደስ ይለኛል። በቃ እኔም ውስጤ ነው ቦክሰኛ መሆን ማለት ነው። ለማንኛውም ቤተሰብ ይህንን ይመስላል። እስካሁን ድረስ ስለተከታተላችሁኝም እንደውም ስላዳመጣችሁኝ እጅግ በከልቤ በጣም አድርጌ አመሰግናለሁኝ። ሸርና ላይክ፣ ሰብስክራይብ እንደውም ሀሳባችሁን በኮሜንት ማሳረፋችሁን እና መግለጻችሁን አትርሱ። ጀዛኩሙላሁ ኸይራን። እወዳችኋለሁ፣ አክብራችኋለሁ። አላህ በኸይራ ነገር እስከሚያገናኘን ድረስ ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።